በቃ ውጣልኝ በቃ ናውጣ ስነ ስርዓት በቤቴ ብለህ ኧረ በማርያም በጣም ነው የበደሉኝ በጣም እንዴ ታው በቃ አትንካው እንዴ በቤታችን መተን እንደምትመታው እሱ እኮ ታው በቃ አትንካው ለምን ምን አይነት ብልግና የልጆቼ አንተ ከኔ ጋር ነገር ፍለጋ ነው የመጣው ማለት ነው በቃ ይቅርታ ከኛ ጋር ማቆም አለብህ አንተ ወይ የምትፈልገውን ነገር ሌላ ከሷ ጋር ግንኙነት ካለ መቀጠል ትችላለህ ከማን ጋር አንተ ራስህ ችግር አለብህ ከታመጣው ስልኩን አፈር ያስበላሽ አትሳደብ አትችልም አትስደበኝ መሰደብ አትችልማ ባል የልጆች አባት ውሸት ነው የተቀናበረው ለምን እኔ ካንቺ አልጠብቅም በፍጹም አትማኝ እኔ ስራን የምሰራ ከዛ እኔ ለምስተና በቃ ነገር እንዴት አይነት ጥያቄ ነው የምትጠይቀኝ ማለት እንዴት ምን ማለት ነው አሁን ማጠያየቅ ምን ማለት ነው በእኛ ህይወት ችግር የለም አልኩ ምን ማለት ጥያቄ ነው የምትጠይቀኝ ወራዳ እኔ በጣም የምወደው ባሌ ነበር እንዴት ተሳሳተ እንዴት ሊሆን ቻለ ተቀናብሮናል ምዬ ተቀናብሮናል ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም እንደተለመደው አንድ ነገርን ለማጋለጥ እዚህ ቤት ውስጥ ተገኝተናል ማለት ነው እንግዲህ የምናጋልጠው ጉዳይ ደግሞ አጠገቤ የምታዩት የእናታችን ወይም ደግሞ መምህርት አልማዝ ትባላለች በሙያ መምህር ናት ትንሽ እዚህ ቤት ውስጥ ልክ ያልሆኑ ነገሮች አሉ እስኪ ምናልባት ጥርጣሬ ልክ ነው አይደለም የሚለውን ያንተ ሚዲያ ስለምከታተል እንድታጋልጥልኝ እፈልጋለሁ ብላን ነው እንግዲህ ምንድነው ጥርጣሬዋ እናታችን መምህርት ባለቤቷ አለ እሷም አለች እዚህ ቤት ውስጥ ሰራተኛዋ ተጨማሪ ደግሞ እህቷም አለች ልጆቿም አሉ እዚህ ቤት ውስጥ ነው ተሰባስበው በአንድነት በፍቅር የሚኖሩት ማለት ነው አሁን ላይ ትንሽ ባለቤቷ የተለየ አይነት ባህሪ እንዳመጣ ተጨማሪም ነገር ሰራተኛዋ ባለቤቷን ወይም የመምህርቷን ባለቤት ከእህትሽ ጋር የሆነ አይነት ግንኙነት ሳይኖራቸው አይቀርም ብላ ነግራታለችና እኛም እንድናጣራላት ነው ይሄን መሰረት በማድረግ እንግዲህ ያው እንደተለመደው እኛ ማጣራቶችን እናደርጋለን ታዲያ እናንተ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱልን ሰብስክራይብ እያደረጋችሁ እንግዲህ እኛም ማበረታታት ትችላላችሁ በተጨማሪም ደግሞ እኛም ማግኘት ማናገር የምትፈልጉ በተቀመጠው ቴሌግራም ሊንክ እየገባችሁ እኛን ማናገር ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም የኔናት እንዴት ነሽ እግዚአብሔር ይመስገን አሜን እስቲ እንተዋወቅ እኔ አልማዝ እባላለሁ እና በደረሰብኝ ችግር ምክንያት ነው ልዑል እናንተ ጋር ሚዲያ ልመጣ የቻልኩት የደረሰብኝ ችግር በጣም ከባድ ነው ያኔ በጥርጣሬ ማለት ነው ጥርጣሬዎቹ ከእቴ ጋር የሚያሳያቸው ባለቤቴ ከባድ ስሜቶች ይሰጣሉ ላንቺ ማለት ነው ያንን ስሜቶች ከአቅሜ በላይ ስለሆነ ሚዲያ እንትን ማለት አለብኝ ብዬ ነው ማሳወቅ አለብኝ ማናገር አለብኝ ብዬ ነው የኛ ሚዲያዎች ተከታታያለሽ አንዳንዴ እከታተላለሁ በጣም ጥሩ በጣም ወደዋለሁ እከታተላለሁ እና ሁሌ ከሚያደርጋቸው ገጽታ ፊት ከሚያሳየኝ ከበፊቱ አሁን በጣም እየቀነሰ ነው ሄደው እሷን ባያት ሰዓት ወይም እሷና እሱ በሚተያዩ ሰዓት በጣም የተለየ እሷም ሐረካት አላት እሱም ከበፊቱ ከኔ ፍቅሩ በጣም እየቀነሰ ነው አንዳንድ ጊዜ መኝታ ላይ እኔ ተኝቼ እያለሁ ቆልፎ ሄዶ የሚቆይበት ሰዓት አለው እንደገናም ደግሞ የቤት ወጪዎችን በፊት በአግባቡ ይሰጠኝ ነበር አሁን ከሚሰጠኝ ወጪ ምንም አይነት ወጪ በቃ ሊያሟላልኝ አልቻለም የቤት ወጪዎቼ እርስዎ መምህር ነኝ ብለዋል እርስዎ ከቨር ማድረግ አይችሉም ነው የቤት ወጪዎችን ከቨር ማድረግ ብችልም ብዙ ነገሮች ይጎላሉ ትክክል ስለሚጎሉ ምንም ቢሆን ከአንድ እጅ ሁለት እጅ ይሻላል ትክክል ያው ትዳር ብለን ነው የመሰረትነው በፊት ሁሉንም ነገር ያሟላልኛል ከተጋባችሁ ምን ያክል ጊዜ ሆናችሁ ረጅም ጊዜ ነው ብለሽ ነው ከተጋባን አንድ 20 ዓመት ይሆነናል 20 ዓመት እና ከዛን ምንም በቃ አሁን የሚያሳየው ባህሪ በቃ ለኔ ጥሩ አይደለም በዚህ 2 ዓመት ነው ጸባዩ መቀየር የጀመረው 2 3 ዓመት ሆኖታል መቀየር ከጀመረ በጣም ምንድነው ምክንያቱ ምንድነው ወይም
እርሶ በግልጽ አልተነጋገሩም ከባለቤቱ ጋር? በጣም በቃ ይሸክካል። ምንም መናገርም አይችልም። ልጅቷ የምታደርገው ሐረካት እሱን ስታይ አለባበሶቿ እህቴ ናት እንግዲህ አለባበሷን ትቀይራለች እሱ በሚመጣ ሰዓት። እሱ ደግሞ ልክ እሷን ባየ ሰዓት ኩሽና መግባት ይፈልጋል። ሄዶ እሷን ስራ ማገዝ ይፈልጋል። ሰራተኛ እያለች ለምን እሷ ኩሽና ትገባለች? ለምን እሱ ሲገባ? በቃ ይሄ መገናኛቸው ስልት ስለሆነ እኔ በዛ ጥርጣሬ ያደረብኝ። እንዲህ ነው እንዲህ ታደርጋለህ ብዬ እንዳልናገር እህቴ ናት እሷ። እህትሽ ወደዚህ ቤት የመጣች ምን ለማድረግ ነው? ልትማር ነው፣ ላስተምራት ነው የመጣችው ከቤተሰቦቼ ማለት ነው። እና እያስተማርኳት ነው ያለሁት። ያለኝን አካፍላታለሁ። ምንም እንትን እምላት ነገር የለም። እህትሽ አይደለች? ያው በቃ የተለየ ነገር ስትኖር የተለየ ነገር ባህሪ ማምጣት ያው ከባለቤቴ ጋር ጀመረች። በዛ ምክንያት ነው እኔ ሚዲያው ላይ የመጣሁት። እና እባካችሁን እናንተ የምትችሉትን ያህል ችግሬን እንድትቀርፉልኝ እፈልጋለሁ። በጣም ጥሩ። ሰራተኛዋ በጣም ብዙ ጊዜ የተለያዩ አይነት ነገሮች እንዳየች ነግረሽኛል። ከስራ አቋርጦ መምጣት ነገር እንደገና በኋላ ሌሎችን ነገሮች በጣም ኢቭን አልጋ ቤት ለራሱ ሁለታቸውን እንዳገኘቻቸው አንቺ በሌለሽበት ነግራሻለች። እና ምንድን ነው ሰራተኛዋ ያለችው? ሰራተኛዋ እኔ ባሌለው ሰዓት ስራ በሄድኩኝ ሰዓት በመሃል አቋርጦ እሱ ይመጣና ያው እንደሚያገኛት እንደሚገናኙ እህቴን እንደሚያገኛት ነው የምትነግረኝ። ጋሼ እኮ ዛሬ በእንዲህ ሰዓት መጥቶ ሄዷል ትለኛለች። እንደገናም ደግሞ ሌሊት ተኝቼ ቆልፎብኝ ሄዶ ይቆያል። በፊት የመቆለፍ ባህሪ የለበትም። አሁን ላይ ግን እንደዚህ አይነት ባህሪዎችን አመጣዋል። እና ያ ጥርጣሬ አደረብኝ። እንዴት ነው ትዳር ውስጥ የሚደረጉ ነገሮችንስ እነሱንስ ነገሮች አብራችሁ እንትን ትላላችሁ ወይስ እንዴት ነው? ትዳር ውስጥ የምናደርገውን የቤት ወጪዎች በጋራ ነው የምንሸፍነው። ከዛም የዘለለ ይሄ ግንኙነቱ ምናምን ብዙ ነገር አለበት ትዳር ውስጥ። በትዳር ውስጥ ያለነ ቀንሶብሻል ወይስ ጊዜ ሰተን አሁን ቅዳሜ እሁድ እረፍት በሆንን ሰዓት በጊዜያችን በሁለት ቀን ውስጥ እንጠቀማለን። እኔ እና እሱ እንገናኛለን። ስቀን ተጫውተን ልጆቻችንን በደስታ እናሳልፋለን። አንዳንድ ወክ የምናደርገው የምንሄድበትም ካለ ለባብሰን ምን ብለን ሄደን ውለን በጣም ተደስተን ነው የምንመለሰው። እንደዚህ አይነት ነገሮችን ግንኙነት በአጠቃላይ ያቆማል አሁን ላይ ማለት ነው። እና ያ በቃ በጣም ነው እንትን ያለኝ ጉዳይ ማለት ነው። ከዛ ውጭስ እንዴት ነው ይሄ እህትሽን ለምሳሌ ልበልሽና እህትሽ ላይ ለቤት ወጪ አይሰጠንም ብዙ ነገር ብለሽኛልና እህትሽ ከቤተሰብ ከምታገኘው ገንዘብ በላይ ወይ ከአንቺ ከምታገኘው በላይ የተለየ የምትለብሳቸው አለባበሶች አሉ ወይ? ማለት ይቅርታ ይሄን ስል ግን እውነቱን ማጣራት ስላለብን ነው። ገንዘብ ይሰጣታል ብለሽ ትገምቻለሽ? ቢሆንማ ነው እኔ ከማለብሳት ይልቅ ልብስ እኔ ከምገዛላት ከማለብሳት ሌላ ከየት አመታ ልብሶች እንደምትለብስ የተለየ ልብሶች፣ ጫማዎች፣ ጌጣጌጦች ትለብሳለች። ያንን ስለምታደርግ እኔ በጣም በቃ ልቤ ውስጥ የተለየ ቅሬታ አሳድራብኛለች። እንደ ቤተሰብ አወርታችሁ አታውቁም? ለምንድን ነው የምታደርጊ ስትያት ምን ተመልሰው? አንቺ አያገባሽም፣ ምን አገባሽ፣ ከየትም ላምጣ ነው የምትመልሰው። ኃይለ ቃላት ነው የምትመልስልኝ። አንቺ ቤት ውስጥ እየኖረች ማለት ነው። እንደዚህ አይነት ቃላቶችን ነው የምትጠቀመው። በእንደዚህ አይነት ሁኔታ በቃ በጣም ነው ቅር ያለኝ። እኔ በጣም ያሳዝናል። እንደዚህ አይነት ነገር ማለት መጠርጠሩ በራሱ ጥርጣሬ ውስጥ እውነት ወይም ውሸት መሆኑን እኮ ካወቅሽ ህሊናችን ሰላም ያገኛል። በጣም ግን ደግሞ ጥርጣሬ ብቻ ሲሆን ደግሞ አንዳንድ ጊዜ ህመም ነው የሚሆነው። እኔ በጣም ሌላ ድርጊቶች ራሱ ልጆቼ ለኔ ትፈጽማለች ብዬ ስጋት ነው በጣም ያደረብኝ። እንደዚህ አይነት ስጋቶች በጣም ነው የሚሰቅቀው ማለት ነው። አንቺና ባለቤትሽ ግን እንደዚህ ለምን ታረጋለህ? ለምን እንደዚህ ይሆናል ብላችሁ እሱ መምህር ነው ብለሽኛልና በማናገረው ሰዓት ቁጭ አርጌ በማናገረው ሰዓት የሚያወራው ሌላ ነገር ነው። በቃ ምንም ድርቅ ያለ ነገር ነው የሚያወራው። እኔ እንደዚህ ውሃ ልጠጣ ነው የሄድኩት እንደዚህ አይነት ነገር ምናምን በቃ የሆነ ጸብ አንስቶ ሊመታኝ ነው የሚፈልገው። ከስራ ቦታ ጭራሽ እዚህ መጥቶ ውሃ ለመጠጣት ሊመታኝ ነው ጭራሽ የሚፈልገው። ከስራ ቦታ ይመጣና እንደዚህ አይነት ነገሮች
የሚፈልገውን እኔ ያላይም ውሎ ይሄዳል። እና እሷ ያለችሽን ነው ወይ ሰራተኛ ያለችሽን ነው የምትሰሚው? በፍጹም ዕቃ ረስቼ ሄጃለሁ፣ ወረቀት ያንን ልወስድን የመጣሁት ምናምን በቃ ያሌለ ምክንያቶች ይደረድርብኛል እና በቃ ያስፈራራኛል። ምን እያለ ነው የሚያስፈራራሽ? የሚያስፈራራኝ አንቺ ምንድን ነው መጥቼ መውሰድ አልችልም፣ ቤቴ አይደለም ወይ መምጣት አልችልም ወይ የሚሉትን ማለትን ይጠቀማል። ምን ማለትሽ ነው? ምን ልትይ ፈልገሽ ነው? በቃ ምንም ነገር ትክክለኛውን ነገር ስጠይቀው መልስ ለእኔ ሊሰጠኝ አይፈልግም። ምንም አይነት ተደማምጠን ወይም ስህተታችንን ተማምረን እንድንኖር አይፈልግም። በጣም ትንሽ ግራ የሚያጋባ ነገር። ልጆቹስ እንዴት ነው? የስነ ልቦና ጉዳት እንደዚህ አይነት ነገሮች ሲኖሩ እነሱም ትምህርት እየተማሩ ከሆነ ብዙ አይነት የስነ ልቦና ችግር ይኖራል። በጣም እሱን በማናገረው ሰዓት እኔ ሆነ በቃ ከለል ያለበት ወስጃቸው አስቀምጫቸው እንጂ እንዲህ ተጋፍጬ በትክክል እነሱን አስቀምጬ አላወራም ይሄንን ነገር። በእንደዚህ አይነት ስንት ልጆች አሏችሁ በዚህ ዓመት? 3 ልጆች አሉን። በጣም ደስ ይላል። እና እነዚህ 3 ልጆች እያሉ ደግሞ ሌላ ጥርጣሬ ውስጥ አንቺን የሚያስገባ ነገር በመኖሩ በእውነት በመጀመሪያ ደረጃ በጣም ነው የሚያሳዝነው። ያዝኛለሁ። የ3 ልጆች አባት ከክፍለ ሀገር ልታስተምሪያት ሰው እንድትሆን እዚህ ቤት ውስጥ ያመጣሻት ሰው ጋር መጠርጠሩ በራሱ ህመሙ ሌላ ነው፣ በጣም ከሚገባ በላይ እንጂ በእውነት። ስለዚህ አሁን እኔ ምን ታደርግሎት ነው? ድብቅ ካሜራ አስቀምጠን እንድንከታተላቸው ነው ወይስ ሌላ ሜትድ አለው? በእርግጥ እቺን የቤት ሰራተኛዋን ወይም ደግሞ አጋዣችሁን ጠይቃታለሁ ያንን ነገር ጠይቃትም ጥሩ ነው። ምክንያቱም ያሉት ነገሮች እዚህ ቤት ውስጥ ሞር እንትን እንድትለኝ ስለምፈልግ ብትጠይቃት ደስ ይለኛል። እዚህ ውስጥ መግባት የለባትም። በእርግጥ ግን ማጣራት ፈልጋለሁ ያሉትን ነገሮች። ጥሩ። ስለዚህ በድብቅ ካሜራ እንግጠም ቤት ውስጥ ከተቻለ በጣም ጥሩ ነው። ባለሙሉ ፍቃድ ነው? ፍቃድ ሰጠውና ፍቃደኛ ነኝ። ያው ምክንያቱም እርስዎን ሳላስፈቅድ ወይ ከቤቱ አንድ ሰው ሳላስፈቅድ መግጠም ካሜራ የኔ የራሴ ወንጀል ነው። እኔ ፍቃደኛ ነኝ። ስለዚህ ያው እንገጥማለን ማለት ነው። በሚገቡ ሰዓት ወይም ያሉትን የነን ነገሮች ምንድነው የምታደርጊልኝ? ሰራተኛዋን ቤት እንዳትኖር አድርጊልኝ። አውቀሽ ደውለሽ ለባለቤትሽም ቤት እንደሌለች ሰራተኛዋ ቤተሰብ ጥየቃ እንደሌለች ለባልሽም ለሷም ትነግሪልኛለሽ። ከዛ በኋላ ምናልባት እንደዚህ አይነት ነገሮች ካሉ ተጣልፎ ቤት ይመጣል። አንቺ መሆኔ ከሰዓት አይደለሽ ስራ የከሰዓት። ስለዚህ አንቺም ወደ ስራ ትሄጃለሽ። ከዛ በኋላ ያለውን ነገር እኛ በካሜራ እናስተውላለን ማለት ነው። በጣም ጥሩ። እሺ እናቴ፣ በዋናነት ያሉትን ነገሮች አጣርተን እንግዲህ ለእርስዎ እናሳውቃለን። እዚህ ጋር ግን የምለው ነገር ምንድነው፣ ለሚመጡት ነገሮች ግን ኃላፊነት መውሰድ አለበት። እንዳሰቡት ትክክል ቢሆን ወይ ደግሞ እንዳላሰቡት ትክክል ባይሆን ደግሞ እርስዎም እንትን ማለት አለበት። ትክክል ከሆነ እንግዲህ ጠንካራ መሆን አለበት። በጣም ውሸት ያርገው። እኛ እንደ ፕሮግራማችን ውሸት እንዲሆን ነው የምንፈልገው። ውሸት ከሆኑ ደግሞ ይቅርታ ትጠይቂያለሽ። እንደዚህ አድርጌ ነበረ ምናምን ሳትይ፣ ካሜራ አስደቅኜ ነበር ሳትይ፣ ግን ይቅርታ በቃ ከባለቤትሽ ጋር ተነጋግራችሁ ህይወታችሁን ትቀጥላላችሁ። ሌላውን ነገር እንግዲህ አብረን ነው የምናየው። ውድ ተመልካቾቻችን እንግዲህ እዚህ ጋር ይሄንን ነገር ሰምተናል። እስኪ ደግሞ ያው ልጅቷንም ለማናገር ሞክራለሁ፣ ሰራተኛዋ ማለት ነው። ያሉትን ነገሮች ሰብሰብ አድርገን እንግዲህ መጨረሻውን አብረን የምናይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሄሎ ወይ የኔ ፍቅር፣ የት ነሽ? የት ደረሽ? ኦኬ። አዎ ቤት ነኝ፣ ቤት ነኝ። ቶሎ ነይ። እኔ ከስራ ጠፍቼ ስለመጣሁ ቶሎ ነይ፣ ተመልሼ እሄዳለሁ። ሰራተኛዋም ስለሌለች
አጋጣሚ ድንገት ልመጣ ስለምችል ፈጠን ብለሽ ነይ። ለማንኛውም እሷማ ስራ ናት፣ አሁን አትመጣም። ለዛ ነው እሷ የለችም ቤት። ስለሷ አትጨነቂ፣ ተያት እባክሽ። ያን አስቤ ነው የመጣሁት፣ እሷ እንደማትኖር ስላወኩ ነው። እሺ አዎ በቃ ቶሎ ነይ። ስለ ቸኮልኩኝ ቶሎ መሄድ አለብኝ። ቶሎ ነይ። እሺ ደርሰሻል? እሺ ቶሎ ነይ። እንዴት ነሽ? ማን ነው? ሰላም ነው? ሁሉ ሰላም? እንዴት ነህ? ሰላም ነው? አለን። ደህና ነህ? መጣሽ? እንዴት ነህ? አለን። ቶሎ መጣሽ። የምትቆይ መስሎኝ ነበር። ደህና ነህ? አለሁ። ሰላም ነው? ደህና ነሽ? አለን። ነይ ቁጭ በይ እስኪ። ደህና ነህ? ፀሐዩ? ኧረ ምንም ችግር የለውም። ጥላ ይዣለሁ። ባለቤትህስ? ኧረ የለችም። ተያት እሷን። ተያት እሷን። ሰራተኛዋ ሳትመጣም አሁን ዛሬ አትመጣም። የለችም እቤት? አይ ተያት። እሷ ገና አትመጣም። ልጆቹም ዘጠኝ ሰዓት ነው የሚመጡት። ከትምህርት ቤት ሲወጡ ገና ይቆያሉ። ለዚህ ነው ቶሎ ብዬ መጣሁት። ደህና ነሽ? ናፈኩሽ? በጣም ናፍቀኝ ነበር። ታዲያስ እንዴ ተረሳሳን እኮ ቆየን እኮ ተረሳሳን። ተገናኘን። ምንም ቢሆን እሷ አለመኖሯ ደስ ይላል። በጣም ሰራተኛ ደግሞ ሄዶ አይገርምም? በጣም ደስ ብሎኛል። በጣም ጥሩ። እንዴት ነው ታዲያ? ተጠፋፍተናል። ሁሉ ሰላም ነው? በጣም ሰላም ነው። በጣም አለሁ። እና የትኛው ክላስ ንግባ? ቶሎ እንበልና የትኛው ይሻላል? እዚህ ነው እዛኛው? አንተ ክላስ አይሻልም? የእኔ ክላስ ይሻላል። እሱ ነው የምመጣው እኔም። አንተ ጋር ቢሆን ደስ ይለኛል አይደለ? በቃ በጣም አሪፍ። ቶሎ እንትን እንውጣ። እሺ በሩን ቆልፈው። ችግር የለም። እኔ ራሴ ሄዳለሁ። ኧረ ተወኝ፣ እኔ ራሴ ሄዳለሁ። አንቺ ጣፋጭ ትገርሚያለሽ። በስመ አብ እንዴት ደስ የሚል ቀን ነው ዛሬ። በጣም ቸኩያለሁ። ደግሞ ይኸውልሽ አሁን ድንገት ስራ ቦታ እንትን ስለምል የጠረጠረች ነው ደግሞ። በጣም ጸባይዋ ተቀይሯል። አንዴ ብር ትለኛለች፣ አንዴ ምን ትለኛለች። በቃ ብቻ አሮጊት ምን አድርገኝ ነው የምትለው? ምን አውቃለሁ በእናትሽ፣ ምን እንደሚሻለኝ አላውቅም። አንተ እኮ ለእሷ አትገባትም ሲጀመር። በጣም በቃ እያበሳጨችኝ ነው። እንዴት ተገናኛችሁ ሲጀመር? አትገባትም ለእሷ። እንደው ለልጆቼ ብዬ ነው። ልጆቼ አሁን እንደው እኔ በቃ አሁን ግራ እየገባኝ ነው። ምን ማድረግ እንዳለብኝ አላውቅም። ለምን አትዋትም ካልሆነ? አይ ልጆች ይሄ እንትን ያሳስቡኛል እንጂ እሷማ ታያት። እኔ አንቺ ካለሽልኝ ፈለግከውን ነገር ቢሆን እሺ፣ እኔ ችግር የለውም። እንዴት ነህ? ፈለግሽውን ነገር እኔ ታዛለሁ። እንዴት ነው ሁሉ ነገር ሰላም ነው? ኧረ ተይ እባክሽ አትጨነቂ፣ ችግር የለውም እሱ እና የሆነ ነገር አትጠቀምሽም? ተይው፣ ምንም አይመጣም። ይመጣል፣ ጊዜውን ጠብቆ ይመጣል። አትጨናነቂ፣ ችግር የለውም። እኔ አሁን ቸኩያለሁ። ስራ ሰዓት እየደረሰ ስለሆነ መሄድ አለብኝ። አንቺ አትወጪም ደግሞ እዚህ ምን ሰሩ ቆያችሁ ነው እንዳትልሽ። ብር ኧረ ችግር የለም። ስንት እሰጥሻለሁ? 5,000 ብር ይበቃሻል። 5 ይበቃሻል። አስገባልሻለሁ፣ ትራንስፈር አድርግልሻለሁ፣ በሚቻለው ነገር አድርግልሻለሁ። በቃ በጣም ቸኩያለሁ።
ቶሎ እንውጣ። እኔ ቶሎ ልውጣ። ድንገት ከመጣችም ደግሞ አይታወቅም እንደ የሆነ ወረቀት ምናምን ብላ ልትመጣ ትችላለች አንዳንዴ። ስለዚህ ቶሎ መሄድ አለብን። እሺ እኔ ፍቅር ቻው። እሺ ቻው። በቃ እንደዋል። እሺ በያው በዘዴ እኔ ሴቭ አድርጌው ላይ አንቺን በሌላ ሰው ስም ያርገው። በቃ ለማንኛውም አንቺ ደውዬ እሺ። እሺ ቻው። ቻው። እንግዲህ ውድ ተመልካቾቻችን ተመልሰን መጠናል ማለት ነው። ያው ትናንትና እናታችን የሰጠችን ጥቆማ አለ። እሱን መሰረት በማድረግ ደግሞ አንዳንድ ማስረጃዎችን በካሜራም በምንም የተለያዩ አይነት ነገሮችን አይተናል። ግን እስቲ ያው ሳናይ እውነቱን ሳናጠራ ደግሞ ስለማንፈር አሁን ቤታቸው አካባቢ ነው የምንገኘው። እስቲ ውስጥ ገብተን የነበሩት ያሉት ነገሮች ምንድናቸው የሚሉትን አብረን የምናይ ይሆናል። እኛ ግን ያው ማስረጃ አፍንጫችን ድረስ ታጥቀናል ማለት ነው። ያው ማስረጃ ነው የምንታጠቀው። እንግዲህ አብረውን የህግ አካላትም አሉ። ምንም የሚያስፈራ ነገር የለም። ሲተከተሉንና ያለውን ነገር አብረን ነው ተከተሉ። እዛው ችግር የለውም። እሺ ዝጋው ካሜራ ነው እዚህ ቤት ማነው? እኛ ነን። ሰላም ነው እዚህ ቤት? አቤት። ሰላም አደርክ? እንዴት ነው? ሰላም ነው። ያው እኔ ልዑል እባላለሁ። ይቅርታ በመጀመሪያ ደረጃ ያው ሳላስፈቅድ ስለመጣሁ እዚህ ጋር ካሜራ አለ። ቤት ለቤት እየዞርን ምንድነው መቅረጽ አትችልም እኮ ምን ሆነ ነው? ትክክል ነህ። ባለትዳሮችን ቤት ለቤት እየዞርን እናግዛለን። እሺ የተለያየ አይነት ነገር ማለት ነው። ስለዚህ ዛሬም እናንተ ቤት መጣን። ሰላም ነው? አይቻልም። ምንድነው እንደሚለው ሲያናግሩ አረባከ ምንድነው የምታደርገው? እንደዚህ አይቻልም እኮ ምን ዝም ብለህ መምጣት ይቻላል እንዴ? ትክክል ነህ። ያው እዚህ ጋር ካሜራ አለ። ሰላም ነው። ያው የመጣንበትን ጉዳይ ነገር አረ በጭራሽ ያው ቤት ለቤት እየዞርን ባለትዳሮችን እናበረታታለን። ያው እናንተ ደግሞ መምህራኖች ስለሆናችሁ ስለሰማን በጠዋት እንዳይወጡ ብለን ስለ ትዳር ስለ አንዳንድ ጥያቄ ለመጠየቅና እናንተን በሽልማት ለማበረታታት ነው። ያው ብዙ ጊዜ መምህራን ሀገር ተረካቢዎችን ትውልድ የሚያፈሩ ትልልቅ አባቶቻችን እናቶቻችን ናቸውና ዛሬ ያው እናንተ ጋር የመጣሁት ደግሞ ፕሮግራም ለመስራትና ሽልማቶች ለመሸለም ነው። እኛ ጋር ነው ችግር የለም አባቴ፣ ምንም ችግር የለም። እኛ ሰላም ነን። እኛ ቤተሰብ ፍቅር ነን። ገብቶኛል እኮ ያው ሽልማቱ ማበረታታት ነው። ሽልማቶቹ የቤት ማጠቢያ ማለት የዕቃ ማጠቢያ ማሽን ሊሆን ይችላል፣ የልብስ ማጠቢያ ማሽኖች፣ የቤት ሶፋዎች፣ የተለያዩ አይነት ሽልማቶች አሉን። ለማበረታታት ነው እንዳልኩት። አረኛ ቤት ችግር የለም ልዑል፣ ችግር የለም። እኛ ቤት ሁሉ ሰላም ነው አባ። ትክክል እኮ ነው። ችግር ስላለ ችግር እኮ አይደለም። አሁን ማበረታቻ ነው። በተጨማሪም ደግሞ የመኪና ሽልማት አለ፣ የቤት ሽልማት አለ። መኪና ዞሮ ዞሮ የምናወራው ስለ ትዳር ብቻ ነው እና አሁን እናንተ መምህራኖች አይደላችሁ፣ ስለ ስራችሁ ተሞክሮ ለመቅሰም ነው፣ ሌላ ነገር አይደለም። ንግባ ናግባ። ሰላም ነው ወይ እዚህ ቤት? እንዴት ነው? እንግዲህ ውድ ተመልካቾቻችን ያው በመልካም ፈቃዳቸው መሰረት ቤታቸው ገብተናል። ያው መምህራንም ስለሆኑ በሙያቸው በጠዋት የመጣን ቶሎ እንዳይወጡ በማሰብ ነው። ምክንያቱም ያው ወደ ስራ ወደ ክላስ ይሄዳል እና 30 ደቂቃ ብቻ ነው የምወስድባችሁ። ፈቃደኛ ስለሆናችሁ በመጀመሪያ ደረጃ አመሰግናለሁ። ተጨማሪው ነገር ላይክ የእናንተን የስራ ተሞክሮ የትዳር ተሞክሮ በጠዋት እንደዚህ ማንኳኳቱ በጣም ደስ አላለኝም። ልክ እኮ ነው። በጠዋት የመጣሁበት ጉዳይ ነው። በጠዋት የመጣሁበት ጉዳይ ሌላ ነገር አይደለም። እንግዲህ በጠዋት ሌላ የተለየ ነገር የለም። አግባብ አይደለም። በጠዋት ስንት ነገር አለ። አሁን ጠዋት ሻወር የምንወስድበት ነው፣ ልጆቻችን ልብስ የምናዘጋጅበት ነው። ሁለት ሰዓት በጠዋት ከመጣ እኛ ሙጫ ሰዓታችን ነው። ጊዜ ላንተ መስጠት የምንችልበት ጊዜ አለ። ችግር የለም። በጣም አስቸጋሪ ነው። መቼም አጋዥ ይኖራችኋል ብዬ ተስፋ አደርጋለሁ። ልጆቹን እሷ ታለብሳለች። እንዴት ነው ስራ፣ ጤና? እስኪ እንተዋወቅ። በመጀመሪያ እንተዋወቅ። እኔ መምህር እንዳለ እባላለሁ። እሺ እናቴስ? እኔ መምህርት አልማዝ። መቼም ባለትዳሮች ናችሁ? አዎ ባለትዳር ነኝ። ልጆች አባት ነኝ። ትዳራችን ላይ በጣም ጥሩ ነው። ፍቅራችን ጥሩ ነው። ያለ እሷ ህይወት መኖር አልችልም። በጣም በቃ ለኔ ያላት መስዋዕትነት በጣም የተለየ ነው። ለልጆቻችንም የምታደርገው ጥረት እስከ መስዋዕትነት ነው።
በሷ ቢነገር ቃላት የለኝም። በአጠቃላይ ምንም ነገር ልነግራችሁ በዚህ ምንለው ነገር የለም። በጣም ያው ስለናንተ መቼም ሳላጣራም አልመጣሁም። ስለ ጥንካሬያችሁ ስለ ጉብዝናችሁና ኦልሞስት ወደ 20 ዓመት በትዳር እንደኖራችሁም ሰምቻለሁ። እስኪ ስለነዛ ዓመታት እስኪ አንዳንድ ነገሮች ነገር ምን ነገር ዓመት ባሌ ናት። በቃ እሷ የለችም ማለት ሁሉ ነገር ጨለማ ነው የሚሆነው። ያለ እሷ አይሆንልኝም። እሷ ካልበላችም እኔ መብላት አይመቸኝም፣ ደስ አይለኝም። በጣም ፍቅር ነን፣ እንደምታየን እንዋደድነን። ያው እዚህ ላይ ልንድረስ ራሱ በእሷ ብርታት እንጂ መምህር መሆን የምችል ሰው አልነበርኩም መጀመሪያ ራሱ። ግን ያው በዛው አጋጣሚ ተገናኘን። ያው ህይወት መስርተን እየኖርን ነው። እናቴስ እንዴት ነው መምህርት? እኔ በጣም በትዳሬ ላይ እያለሁ በጣም ደስተኛ ነኝ። ያው ሰው ሆኖ መቼም አንዳንድ እንከኖች አይጠፋም፣ እውነት ነው ያጋጥማል። ግን ተራርማችሁ ነው? አዎ ያንን በመተራረም ነው እስከዛሬ ያሳለፍነው። ሆኖ ሳለ በጣም ደስ በሚል ህይወት ነው ያሳለፍኩት። ያው አንዳንድ እንከኖችም ቢኖርም ያው ይታረማል። ሰው ከስተቱ ማይታረምበት ነገር የለም። አንቺ ስታጠፊ አንተ ትብስ አንቺ ትብስ በጣም እንደዚህ እያለን ያሳለፍነው። በጣም ደስ በሚል ሁኔታ ነው ያሳለፍነው እስከዛሬ ስንኖር። ያው ችግሮች በጣም ተጋፍጦ የበለጠ ችግሮች አንዳንድ ነገሮች አሁን ላይ ቢኖሩም ያንን ያው ዝቅ ብዬ በማሳለፍ ነው። በጣም ደስ ይላል። ባይዘው እንደዚህ አይነት ነገር አሁን የድሮ አሁን የኛ እናት አባቶችም አሉ እናንተ አላችሁ የድሮ ትዳር የሚባለው አንተ ትብስ አንቺ ትብስ ነው አይደለ? ዘንድሮ ግን አንተ ብስብስ አንቺ ብስብስ ነው አለ ይባላል። አይ እኔና እሷ እንኳን እንደዚህ አይደለንም። በጣም ነው የምንዋደደው። አመት ባላችን ሁሉ ነገር በሚሆን ነገር ተስተካክሎ በፍቅር ነው የምንኖረው። እንደውም እሷ እኔን ቤት እንዳትጎዳ እኔም ብቻዬን እንዳልጎዳ እህቷን አምጥታ ከኛ ጋር ነው የምትኖረው። ዩኒቨርሲቲ ተማሪ ናት። 3ኛ ዓመት ተመራቂ ናት ዘንድሮ እና ሰራተኛም አለን። ልጆቻችን 3 ልጆች አሉ። ምንም የሚጎል ነገር የለም። አመት ባል አሁን በአመት ባል ብትመጣ ኖሮ አንተ አሁን በጣም ዘና ብለህ ነበር የምትሄደው። አሁን ድንገት ስለመጣ ነው። ችግር የለም። በሚቀጥለው አመት ባል እመጣለሁ። ደስ ይላል። አሁን ባል ሁኔታ እንደው ትንሽ ያው ሰዓቱ ለማወዝ ያልደረሰበት ሰዓት ስለሆነ እንጂ ጥሩ ነገር ነበረ። ትመጣና ከሷ ጋር ካልምዬ ጋር በቃ ፍቅር ነን። ምንም የተለየ ነገር የለም። ሰው ማህበረሰቡም ያውቃል። መንገዱ ምድርተኛ ማህበርተኛ ለቅሶ ላይም እንደዚሁ 20 ዓመት ሙሉ እኮ በትዳር ቀላል አይደለም። አዎ በጣም ፍቅር ነን። በሷማ ምንም የ20 ዓመት ጽናት ቀላል ነገር አይደለም። ምንም የሚጠይቅ ነገር የለንም። በአጠቃላይ አንተ አሁን ዝም ብለህ መጣህ እንጂ ማን ሚዲያ ነበር ያልከኝ? ልዑል ሚዲያ። በቃ የሚጠይቅ ነገር የለም። በአጠቃላይ እኛ ቤት ፍቅር ነው። በጣም ደስ ይላል። አንድ ጥያቄ መጠየቅ እችላለሁ? ያው የሽልማት ጥያቄ ነው። እሺ የመጨረሻ ጥያቄ። በጣም ጥሩ። ቀደኛ ናችሁ? ቀደኛ ነህ? አዎ። ለባለቤትህ ምን ያክል ትታመንላታለህ? ይሄ ጥያቄ ነው እንዴ? ይሄ ይጠይቃል እንዴ? በትዳር መሀል በእኔና እሷ መሀል እየነገርን እኮ ነው። እንዴት እንደዚህ ትላለህ አንተ? ራሱ ችግር አለ እንዴ? ማለት ምን የሰማው ነገር አለ? ኧረ በጭራሽ። እና እንዴት አይነት ጥያቄ ይሄ? የሚመጣን ጥያቄ አይደለም። ሌላ ጥያቄ ካለ ሌላ ጥያቄ ተቀይር። ይሄንን ያልኩበት ምክንያት እንዴት ነው? መቼም እምነት ዋናው ነገር ነው ለፍቅር ለትዳር ነው። አንተ ተወውና የኔ እናት እስኪ ለዚህ ትዳር ምን ያክል ታማኝ ነሽ? አዎ እግዚአብሔር ይመስገን። ከምንም በላይ ግን ለሰው ልጅ በሃይማኖቱና ከእናት ከአባት ተለይቶ ደግሞ ለባለቤቱ ለትዳር አጋሩ በጣም ታማኝ ነው። ሲጀመር ሚዲያ እንዲመጣ ለምን እንደፈቀድሽ ለምን ችግራችንን ይቀርፋል። እንዴት እንደዚህ ይደረጋል? ከኛ የበለጠውን ችግር ስለሚቀርፍ በቃ አንተ እኮ መመለስ አልፈለክም አይደለም። አንተም ራሱ አግባብ ባለው ነገር ስትጠይቅ በትክክል መጠየቅ አለበት። አሁን እኮ በትክክል ነው የጠየቅኩት። አሁን እሷ እስቲ ሰምታት አለኝ ለሃይማኖትም ለትዳሩም መታመን አለበት አለች። ያንተ ምላሽ ምንድን ነው? በጣም ታማኝ ለትዳሬ ለህይወቴ ለልጆቼ መኖር የሚችል ሰው እኮ ይሄን እኮ ምንም ችግር ቤታችን ውስጥ የለም። አሁን ልዑል ሚዲያ ሲመጣ ለምንድን ነው የመጣው? እኛ ቤት እንድናገዝ ነው ምናምን ነው እኔ ያስፈልገን። እኛ ቤት ሞልቷል፣ ችግር የለም። መታገዝ አይደለም ሽልማትና መታገዝ እኮ ይለያያል። ያው ማገዝ አስፈላጊ አይደለም። እኛ ቤት እኔና እሷ ምንም የጎደለብን ነገር የለም። ቤታችን ሙሉ ነው። እንደውም ከኛ አልፈን እኮ ሰው እያኖረን። ቅድም እህቷ ምን ልትሰራ ነበር እኛ ጋር መጣች ያልከኝ? እናስተምራት እናስተምራት ነው። 3ኛ ዓመት ዩኒቨርሲቲ ተማሪ ናት። ተመራቂ ናት ዘንድሮ። ማን ነው ክፍያው የሚከፍልላት? ሁለታችንም ተነጋግረን ሼር እያደረገን እኔም ካለኝ እሱም ካለ። መጀመሪያም ስትመጣ የማን ፍላጎት ነበር ማለት
እሷ ናት እኔ እንዳልጎዳባት ያመጣቻት ቤተሰብን ለማገዝ ልትማር ስትል ዩኒቨርሲቲ ተማሪ ስለነበረች አዲስ አበባ ነው የሚመቻት ስለዚህ ነው ያመጣናት እና አሁን ኢኮኖሚካሊ ያው ችግር ስለሌለ እያገዝናት ነው በተቻለ መጠን እኔም በአቅሜ እያገዝኳት ነው እሷም እያገዘቻት ነው እየተማረች ነው ዘንድሮ ተመራቂ ናት በጣም ደስ ይላል የኔ እናት ውጭ መቆየት ትችላለሽ ወደ ሽልማቱ ጊዜ እየደረስኩ ነውና ብቻ ለብቻ አውርተን ከዛ በኋላ ወደ ሽልማቱ ሸልሜ ወደ ውጭ ቆይልኝ ትችላለሽ ውጭ ቆይልኝ ካሜራ ማንሳት እሺ እሺ መምህር እንዴት ነህ ደህና ነኝ ሰላም ነው ሁሉ ሰላም በጣም ጥሩ ያ አሁን ባለቤት ወጣለች እኔ እናንተ ማውራት ከቻልን ብዬ ነው ያስወጣው እኔ አሁን እዚህ ጋር ወደፊት ወደ ኋላ የምልበት አንዳች ምክንያት የለኝም ምን ማለት ነው ምክንያቱም ትንሽ ልክ ያልሆኑ ስራዎችን ስሰራ ስላየው ነው አልገባኝም ያው ይገባል ቀስ ብሎ እሺ ለባለቤቴ በጣም ታማኝ ነኝ ስትል ነበር እጅግ በጣም ለሷ ታማኝ ሳትሆን ብትቀር ምን ያክል ባለቤት እንደምትጎዳ ታውቃለህ የሶስት ልጆች እናት እርግጠኛ ታማኝ ስለሆንኩ ነው ነገር እንዴት አይነት ጥያቄ ነው የምትጠይቀኝ ማለት እንዴት ምን ማለት ነው አሁን ማጠያየቅ ምን ማለት ነው በእኛ ህይወት ችግር የለም አልኩ ምን ማለት ጥያቄ ነው የምትጠይቀኝ ከእህቷ ጋር ምን እንደምትሰራው እዚህ ቤት ውስጥ ምንም አይነት ስራ አልሰራም እህቷን ልታግዘን ነው የምትመጣው የተጋገዝን ያለ ነው የሚያስፈልጋትን ነገር ለምሳሌ ተማሪ ስለሆነች ኮፒ አንዳውት ምናምን ያስፈልጋታል የተለያዩ ነገሮች መስራት አለባት ሪሰርች ልትሰራ ትችላለች ብር ያስፈልጋታል እንደዚሁም ደግሞ ከተማሪዎች ማነስ የለባትም አስፈላጊ ነገሮች ብር ሊያስፈልጋት ይችላል የተወሰነ ብር ላግዛት ይችላል እንደዛ ነገር ይኖራል ያው እንደ ቤተሰቧ የእሷ እህት እንደሆነ መጠን ማገዝ አለብኝ እንዳትጎዳ እሷም ሳይኮሎጂካሊ እንዳትጎዳ ልክ ነህ ማገዙ ምናምን ጥሩ ሀሳብ ነው እውነትም ይሄን እያደረክ ከሆነ በጣም ጥሩ ሰው ነው ሌላስ ግንኙነት የላችሁም ከሷ ጋር እንዴት ምን ማለት ምን አይነት ጥያቄ ነው በትዳር ዓለም ላይ እንደዚህ አይነት ጥያቄ የምትጠይቀው ምንም አይነት ግንኙነት ቢኖረን እኮ እስከዛሬ ቤት ማተቀመጥም እሷም ራሷ እህቷ አይደለች እንዴ አዎ ታዲያ እህቷ እንዴት ከእህቷ ጋር ታዲያ ምን እንደምትሰራው አንተ በቃ ዩኒቨርሲቲ ተማሪ ናት አግዛታለሁ አንዳት ኮፒ የሚያስፈልጋት ነገር ለፀጉር ቅባት አንዳንድ ነገር ምናምን ከሷ ጋር ጫና ከሚሆን እኔ ይሄ ብቻ ነው አንተ ፍላጎት ላይክ ሌላ ነገር የለም እሷ ተመርቃ ደህና ደረጃ እንድትደርስ ነው ፈልገው እጂ ሌላ ምን ይኖራል ብላስ እንዴት እንደዚህ ልጠይቀኝ ቻለ ስለዚህ ከእህቷ ጋር ምንም አይነት ግንኙነት የለም ማጠያየቅ ራሱ ልክ አይደለም ማጠያየቅ ራሱ ስርዓት ሊኖር ይገባል ምንም አይነት ግንኙነት የላችሁም ምንም አይነት ግንኙነት እዚህ ቤት ውስጥ ነው የምትኖረው አይደል ምን አይነት ጥያቄ ነው የምትጠይቀኝ ስለዚህ እንደዛ ከሆነ እሷ ልጠራልኝ ትችላለህ ባለቤትህ ናት አዎ አለች ትላለች አለች እሺ ለምን ጠራሃት አይ ምን ፈልገህ ነው እሷ ለምን አስፈለገች አይደለም የምን ካሜራ ነው ለምን አስፈለገች ሰላም ነሽ እንዴት ነሽ ቁጭ ማለት ትችላለሽ አይ እሷን የፈለግኩት በምክንያት አልገባኝም ምንድን ነው ምን አይነት ጥያቄ ነው የምትጠይቃት እሷን የመምህር አልማዝ እህት ነሽ አዎ በጣም ጥሩ እኛ ቤት ነው የምኖረው ቆንጆ ነው ተመራቂ ናት ዘንድሮ ተመራቂ ናት በዚህ ዓመት ነው የምትመረቂው እና እንዴት ነው ሁሉ ሰላም ነው ተመችቷታል ቆንጆ ነው ቆይ እሷን እኮ ነው እየጠየቅካለሁ አይደለም እሷን ከመጠየቅ በፊት እኔ መጠየቅ አለብኝ ክብር መጀመሪያ ንገሪ መጀመሪያ ላይ ከቤተሰቦቼ ማን ነው እሱ መጀመሪያ ለምን መጣ አይ ስለጠየቀኝ ወንድሜ ቆይ ተረጋጋ አይደለም ዝም ብለህ መጥተህ እንደዚህ መጠየቅ እኮ አግባብ አይደለም ስለ አግባብ ስላላግባብ እኮ አይደለም ማወራው ያለው አግባብ ነው አግባብ አይደለም ብዬ አይደለም ማወራው ጥያቄ ነው እየጠየቅኩ ያለሁት ጥያቄው አግባብ ያለ ጥያቄ መጠየቅ አለ እንደዚህ አፍህን አሹለህ እንትን የምትለኝ ከሆነ በኋላ ላይ ውርደት ነው የሚከናነው ምንም አይነት ውርደት የለም እኔ እሷን ማገዝ ነው የምፈልገው አግዛታለሁ ማገዛለሁ ዩኒቨርሲቲ ተማሪ ናት አንዷ አትገዛታለሁ ምንህ ናት የሚስቴ እህት ናት የሚስትህ እህት የሚስቱት ነሽ አይደል እዚህ ቤት ውስጥ ምን እንደምትሰሩት ታዲያ እናንተ ተማሪ ናት ተማሪ ለትምህርት ነው የመጣችው አይ ምንድን ነው የምትሰሪው ነው ልቀቃት አሁን ምንድን ነው አይደለም ምን መሰለህ አንተም ተረጋግተህ አውራ ምን ፈልገህ ነው አንተ የመጣው ሲጀምር ጭኖ ላይ አንሳው እንጂ እጅህን ራስህን ችለህ አውራ ቤተሰብ ናት እኮ ይሄን ቤተሰብ የሚስቴ እህት ናት አንተ እንዴት ነው እንደዛ ጥያቄ የምጠይቀው ምን አይነት ብልግና የልጆቼ አንተ ከኔ ጋር ነገር ፍለጋ ነው የመጣው ማለት ነው በቃ ይቅርታ ከኛ ጋር ማቆም አለብህ አንተ ወይ የምትፈልገውን ነገር ሌላ ከሷ ጋር ግንኙነት ካለ መቀጠል ትችላለህ ከማን ጋር በቃ አሁን ችግር አትፈጠርብን ከባለቤቴ ጋር እንዴት እሷ እንደዚህ ታመጣለች ምን ማለት ነው በዚህ ሰዓት በጠዋት ሰውዬ ምንድነው በእግሬ እኮ ነው የመጣሁት አይደል ቢሆን ዝም ብለህ አንኳኩተህ ገብተህ ሌላ ወሬ ታወራለህ እንዴ ማልጠይቀውን ነገር መጠየቅ የለብህም ስነ ስርዓት አድርግ በህግ አምላክ
አንተ ህግ ታቆነ ስርዓት አልክ። እሺ ምናምን የሚባል ነገር የለም እዚህ ጋር። በቃ ውጣልኝ። በቃ ናውጣ ስነ ስርዓት በቤቴ ሌላ ችግር እንደፈጠረ አልፈልግም። ናውጣ በቃ አምላክ ናውጣ ሌላ ነገር አይ በቃ ናውጣ ልቀቅ አንቺ ዝም በይው። በቤቴ ደግሞ ይለብሻል እንዴ? ውጣ በቃ ምንድነው ችግሩ? አንተ ናውጣ በቤቴ መጣ እንዴት አይነት ድፍረት ነው? የሚናገረውን እንስማ። በቃ ምንድነው? ምንም አታውቀው ነገር አታውራ። ምን ማለት ፈልገህ ነው? ምን ማለት ፈልገህ ነው እንዴ? ተው በቃ አትንካው እንዴ! በቤታችን መተን እንዴ ምትመታው እሱ እኮ ተው በቃ አትንካው። ለምን ወራዳ እንዴ? ምን ማለት ነው እንዴ? ለምን ተብሎ እንዴ? ተወኝ በቃ አትንካኝ እንዴ! ለምን አትንካኝ? ምን ማለት ነው እንዴ? ለምን ቁጭ በል አንተ እንዴ ምንድነው ችግሩ? ምን ፈልገህ ነው? ተው በቃ አትጣላው። እንዴ ህግ እያለ ምን ማለት ነው? ህግ እያለ ምን ማለት ነው? ሰው ቤት መጥተህ አትችልም። ሰው ቤት መጥተህ ሰው መንካት አትችልም። ለምን እንዴ? እደውላለሁ። ለምን አትወጣልንም? ለምን አትወጣም? ምን ማለት ነው? ውጣ በቃ። ምንም የለም በቃ ምንም የሚባል ነገር የለም። በቃ ውጣ። አታስፈልግም፣ ለዚህ ቤት አታስፈልግም። በቃ ውጣልን። ኤአይ ሰርታ ያመጣው ነው። ኤአይ ነው። በእናትህ ተው ኤአይ ነው። አቀናብረህ ነው። የሌለ ነው። ዝም በይ አንሰማውም። እኛ እንደዚህ አይነት ነገር አናውቅም። ይሄ የእኛ ታሪክ አይደለም ሲጀመር። አንተ ራስህ ችግር አለብህ። ምንም አታመጣም። ሰማኝ በቃ አትንካኝ እንዴ! ለምን በቃ አሳያታለሁ ቪዲዮ አፈኩቻ ደልተው ለምን ታስፈራራ? ሌላ ችግር ሳንገባ ደልተው የሚፈለገውን ነገር አገዛል። ደልተው በቃ እናወራለን ብለን ደልተው ይሄ ኤአይ ነው። ምን አባሽ የምታረጋኝ? ምን ሳረጋየህ እንዴ? የመስደብ እኮ መብት የለህም። የመስደብ መብት የለህም። ሲጀመር ከኛ ቤት ውጣልን በህግ አምላክ እንዴ! አይመለከትህም እኮ ምንስ ቢሆን ይመለከታል እንዴ? ይሄን ማስረጃ ለሚስት ካሳየኋት ትንበደበዳለህ። ቁጭ በልና እኛና እናንተ እናወራ። ቁጭ በል እያልኩ ነው። ቁጭ በል በሰጠኛሽ አይደል? ሌላ ችግር ሳንገባ ቁጭ በል እያልኩ ነው። ካልሆነ ጣልቼ ነው ማሳየት እንዳለ ጉድ። ቁጭ በል። መጀመሪያ ደረጃ ይሄ እናንተ ናችሁ ወይስ አይደላችሁም? ኤአይ ነው። አንተ ያቀናበርከው ጉዳይ ነው። ትምጣ። ከሷ በላይ የሚያምነኝ የለም። ምንም አታመጣም። ታምነኛለች። እርግጠኛ ነህ? አዎ በጣም ነው የምታምነኝ። በእሷና በልጆቼ አልደራደርም። አንተን ግን አገኛለሁ። አትጠራጠር። ኤአይ ያቀናበርከው ጉዳይ ነው። እናወራዋለን። እሱን እናወራዋለን። የሰው ትዳር ለመበተን በኤአይ አይደለም በምንም ነገር አቀናባብሬ ላመጣ አልችልም። በምን አስበህ መጣ? ይሄ የተላከ ሴራ ነው። ከጎረቤት የተላከ ሴራ ነው። አፈር ያስበላሽ። አትሳደብ። አትችልም። አትስደበኝ። መሳደብ አትችልማ። የልጆች አባት ውሸት ነው የተቀናበረው። ምን ነበር የምትሰሩ? ምን ስሰራየኝ? ተማሪ ነኝ። ከሀገር ቤት ነው ያመጡኝ ሊያስተምሩኝ። ተባብረው እያስተማሩኝ ነው። ምንድን ነው? ምን አዲስ ነገር ሰማሁ? እያሳየሁሽ እኮ ነው። ምን እያደረግሽ ነው እዚህ ቤት ውስጥ? ይሄ የኔ ታሪክ አይደለም። ኤአይ ነው። እኔ አላውቀውም ሲጀመር። ይሄ የኔ ታሪክ አይደለም። አንተ ተዛዝለህ ተቃቅፈህ እየገባህ ኤአይ ስትል አታፍርም? አይ ይሄ ዝም ብሎ ነው። ይሄ እኛ የምናውቀው እኔ አሁን አንተን የታውቂያ ነው ኤአይ ቪዲዮ ኤዲት ማለት ተልከህ ነው። ያሉ ብዙ ጥላቶች አሉ። ተልከህ ነው እንጂ በጠዋት 1 ሰዓት ሳይሞላ 2 ሰዓት ሳይሆን አንቺ ለምን አይደለሽም? እኔ ብሆንስ ይመለከታል? ይመለከታል? የሚያገባ ነገር አለ ወይ? እናንተ ናችሁ አይደላችሁ? አይደለንም። እኛ አይደለንም። የተቀናበረ ነው። ታውቃለች እሷ ራሱ ትምጣ ከፈለክ። እርግጠኛ ነኝ? አዎ እሷ በእኔ ሙሉ እምነት አላት። ለምን አልወዳችሁ ብለናል። እሷን ለህይወት ለማበላሸት ነው ወይ አንተ ሌላ ሀሳብ አለ? ስላላት ምናምን አይደለም። አይ እሱ ልተው። ሙሉ እምነት ምናምን ስላላት አይደለም። አሁን ትወጣለች።
ለምን ወጣ ብትወጣልህ በቃ ስነ ስርዓት አድርገህ ውጣ። ስልኩን አስገባልኝ። ስልኩን አምጣው። ይህን ማስታት አለብህ። ምንድን ነው? እንደሱ አይደለም። ስርዓት አድርገህ ነው። አይደለም እንደሱ እኮ አይደለም። ስርዓት አድርገህ። ኧረ በህግ አምላክ ምን አይነት ጎረምሳ ነው የመጣሽብኝ ዛሬ? ምን አይነት ጎረምሳ ነው? ውሸቱን ነው የሚያመጣው። ውሸት ቀርቶ ኤአይ ያስተካክለው ነገር ይዞ ይመጣል። ምንድነው ያንቺን ለማጣራት አንቺን ከቤተሰብ ለማበጣበጥ እኔን ለማፋታት እባክህን እንግዳ ማክበር አለብህ እንዴ? ውሻ ሊፈታልን እኮ ይችላል። ለምን ተረጋግተን ታጣጣ? ኧረ እኔ በሽተኛ ነኝ ለራሴ ታውቂያለሽ። ነይ አሳያታለሁ። አይደለም እንደሱ አይደለም። አንተ እኔ አይደለም ማለት እኔ አይደለም ማለት ነው። ኧረ እባክህን ቤት የመጣ እንግዳ እንደዚህ የማይደረግ እባክህ። እስኪ እናዳምጥና እንረዳዳ። ምንድን ነው እሱ የሚያስረዳኝ ነገር የሚያስተምረኝ ነገር ካለ የመጣ ነገር ነው። ይሄ ነገር ሁላችንም ስህተታችንን እኮ ሊያርም ይችላል። እንዴ ምን ሆናችኋል? ጭራሽ አይኔ እያየ እያቀፍካት ነው። እንዴ ምን ሆነሃል አንተ? እንዴ ቆይ እያስተባበልክ ነው አንቺ? አትይው ነይ እንዴት አላይ ምን ሆነሃል? እስኪ ቆይ ሊያው እንዴ ልቀቀኝ ብሎሃል። አሁን የሚሰራውን ስራ ታውቂ በኤአይ ብር እየተከፈለ ውዴ ልቀቀኝ። ቆይ እስኪ ምን ሆነሃል አንተ? ለምን አትረጋጋም? ኧረ እባክህ ለኔ ከቁጭ ብለና ነው ምንድን ነው የምትለው? ቆይ እሺ እኔና አንቺ ሊያፋቱን ህይወት የሚገቡትን ስንት ነገር ታውቂለ። እሱ ዝም ብሎ አቀነባብሮ ኧረ እባክህ ይቅር ምን እስኪ እናዳምጠው። ለአንድ እናዳምጠው። እሱ ነው እኮ ምንድን ነው ያቀናበርከው? እስኪ እንየው ምን እንደሆነ ችግሩ ነው። እኔ ያቀናበርኩት ንገራት እስቲ። አይደለም እኔ የምልህ ያቀናበርኩት ነገር ካሜራው ያሳየኝና ሊየው እስኪ የምረዳው ነገር ካለ ሊመጣ ይችላል። እስቲ አሁን እስቲ ምንድን ነው እኔ ያቀናበርኩት ንገራት እስቲ። ምን ነው አቀናብሬ የመጣው ንገራት። እኔ አልከን እንጂ ያሳየኛ በቃ አሳይቻለሁ አይደል? ምንድን ነው ያቀናበርኩት? አይ እኛ እንደዚህ ነገር አናውቅማ። ቤታችን እኮ እኔና አልሚ ተከባበርን። እሷም በኔን ታምናለች። ልጆች ወልዳልና እሷስ ምን ናት? እሷን ልናግዛት የመጣችው ዩኒቨርሲቲ ተማሪ ናት፣ ተመራቂ ናት። በቃ ሌላ ነገር የለም። አንተ ምን ፈልገህ እንደመጣ እኔ አልገባኝም። ከእሷ ጋር ግንኙነት ይኖርሃል አላውቅም። ወይ ደግሞ ከእሷ ነው የታውቂያት ነው? ከእሷ ጋር ግንኙነት እንዴት መጣ በዚህ ሰዓት? በህግ አምላክ አሁን ውጣልኝ። በቃ ሌላ ነገር በህግ አምላክ ይውጣልኝ። ምን የሚያሳይሽ ነገር የለም። አሳያታለሁ እንዴ ምን ሆነሽ ነው አልሚዬ? በጣም እኮ ከባድ ነገር ነው ይሄ። በሚዲያ ውስጥ ስለሆነ በጣም ከባድ ነው። ሰው መያዝ አትችልም። እስኪ ቆይ ሊያውና የምረዳው ነገር ካለ እስቲ አሁን እያቸው ኤአይ ነው ውሸት እኮ ነው። ውሸት ነው። እንደዚህ አይነት ነገር ነው እንዴ? በጋዴጣ አይደለም ውሸት ነው። በጣም የሚያሳዝን ነው። በጣም ነው የማዝነው። ይሄማ በጣም ጉድ ነው። ታውቂኝ የለ እኔ ተማሪ እኮ ነኝ። ከትምህርት ቤት መልስ ያው እንዳገዝኩሽ ነው። ስራ ነው የምረዳሽ። ሌላ ምን የምሰራው ነገር አለ? ስድስት ተማሪ ነበር እንዴ? በቃ ይኸው ስራ ነው ተማሪ ነበር። ይሄን ታውቂኝ የለ እንደ ያው ትምህርቴን እየተማርኩ ነው። ጎን ለጎን ቡናሽ ነው ሰላለው። ይኸው ስራ እሰራለሁ። ምንድን ነው ታታሊኛሽ? እንዴት እንደዚህ ሸጭኛለሽ? ልብስ እያጠብኩልሽ አይደል? ላልችዋለሁ። አድራጎታችሁ፣ ድርጊታችሁ፣ ሁኔታችሁ ውሸት ነው። ውሸት ነው። ይሄ በቃ ምንም በልብ አንተኔ በቃ ምን አይነት ድርጊት ነው የምትፈጽ? ይሄን ነገር ትሰሪብኛለሽ? እሷ ጋር ነው እያወራህ ያለችው። ዝም በል አትበልሽ ብላ በቃ እኔ ከአንቺ አልጠብቅም። በፍጹም በፍጹም። እኔ ስራ ነው የምሰራው። ከዛ እኔ ላስተምርሽ ብዬ ነው መሰለኝ ያመጣሁት። አንቺ ትምህርት ልትማሪ ነው? ሌላ ትምህርት፣ ሌላ ስነ መጥፎ ትምህርት ልትማሪ ነው የመጣሽው? ምን አይነት ስርዓት ነው ይሄ? ምን አይነት አድራጎት ነው? ይሄ ቅንብር ነው። ሌላ ቦታ መስጠፋ ሰው ጓደኛው ከፈለሽ ቅንብር ነው። አውቃለሁ። ቅንብር ነው። ትክክል ውሸት ነው። ውሸት ነው። እኔ ማውቀው ነገር የለም። በጣም ያሳዝናል። እኔ ካንቺ ይሄንን አልጠበቅኩም።
ወራዳ እኔ በጣም የምወደው ባሌ ነበር። እንዴት ተሳሳተ? እንዴት ሊሆን ቻለ? ተቀናብሮናል። ምን ተቀናብሮናል? አንዴ ስሚኝ፣ ገና ብዙ ነገር እኮ እናያለን። ገና ልጆቻችን በሰርግ ገና አልፎ ተርፎ ለሰው እያስተማርክ ተማሪዎችን እያስተማርክ ይሄንን ድርጊት ታደርጋለህ። እንዴት ከአንተ የሚጠበቅ አይደለም። ይሄ እኮ ከአንተ አይጠበቅም። እኔ ይሄንን ከአንተ አልጠብቅም። በጣም ነው የሚያሳዝነው። ምን አይነት ትምህርት ነው የምትሰጠው? ምን አይነት ጊዜ ነው የምትሰጠው? ጊዜ ስጪኝ እባክሽ። ተቀነባብረን አልሚ ይሄ ቅንብር ነው። ለማን ብዬሽ ነው የማቀናበረው? ካሜራ ነው፣ እኛን ለማፋታት ነው፣ ከኛ ቤት ለመምጣት ነው። እኔ በጣም ነው የምወስደው። ወይኔ እኔ ለፍተን ደክመን ልጆች እናስተምር ብዬ ኧረ ውሸት ነው አልሚ። ኧረ አታልቅሽ። ይኸውልሽ ውሸት ነው። አትደንግጪ። ቆይ አንቺ ለራስሽ ያምሻል እኮ። በጣም ነው የሚያሳዝነው። በጣም ነው የምወስደው። ይህንን ጉድ ነው እንደ የምትሰራኝ እንደ ወይኔ በጣም ያሳዝናል። ምን አይነት ነገር ነው ይሄ? ውጭ ቆይ በቃ ውጭ ቆይ በቃ። ረጋ በይ ውሻ። አየኸው አይደል? አሁንም እጠይቅሃለሁ። ሰምተኸኛል አይደል? ከሚስት ጋር መኖር ትፈልጋለህ አይደል? አዎ ልጆች ትፈልጋለህ? ልጆች እናት አንቺ ውሻ። እሺ ደንቆሮ አድርገሻል። ይሄን አላደረግሽም። አድርገሻል ወይስ አላደረግሽም? የምትፈልገውን ነገር ነው አድርገሽ። ዝም በል እዛው ቁጭ በል። ህይወታችን የምን አይን ያልክ? ምን እናድርግ? ሚስቴ እኮ ናት፣ ትዳሬ፣ ልጆቼ። በቃ ተሳስተን እኮ ነው። ምን ታደርጋለህ? ልጆቼ የሚበተኑብኝ ነው። ልጆቼ ሊበላሽባት ቁጭ ተነስ። የሚፈልገውን እንዳትነካኝ። ኧረ ቤተሰብ ምን ይለናል? ልጆቹስ፣ እሷስ፣ እናቷስ ምን ይላሉ? እያንዳንዱ ነገር ነው ያየሁት። ነገር የሚሆነው ነገር አሁን ትራንስፈር ነው አይደል? ምንም ትራንስፈር አትበላም። ልክስክስ አይደለም። ሰው ኮስተት ይሰራል። መጀመሪያ አዳምጠኝ። አርጋችኋል? ይሄን ነገር አላረጋችሁም ነው? አይ አላረግንም፣ ግን አላረግንም፣ ግን አንዳንዴ ይሰራል። እንትን ኤአይ የሚባለው ነገር ይሰራል። ይሄን ኤአይ ሰርቸው ነው። ምን እናውቃለን? ከእንትን ከማለት ብለን እኮ ትዳር ከምንበትን ልጆች ከምናጣ በዘዴ ነው። አንተ እንኳን ልጅ እኮ ነው። አንተ ከኛ እኮ ልጃችን እኮ ትሆናለህ። በሁለት ፀጉር መልከስከስ ምን ይሉታል? አይ ሰላም የሚያሳስታል እኮ እሱ አይደለም እኮ እንትን ጂንም ሰብር አንዳንዴ እኮ ምን እንደምሰር ተማሪ አርገሻል አላረግሽም? ይሄን ነገር አርገሻል ወይስ አላረግሽም? አይደለም አርገሻል። ተዋት በቃ ሰናቱን ታተዋት። እሷን በቃ አትንካት እባክህ። ያለውን ነገር እንትን አትበደም። ህይወታቸውን አናበላሽ። አርገሻል ይሄን ነገር። እኔ በቃ ወደ ቤተሰቦቼ እመለሳለሁ። በቃ እባክህ ይሄን ነገር ለሷ አሳልፈህ አትንገራት። በቃ አድርገሻል አላረግሽም? ለሷ አትንገራት። በቃ አድርገሻል ወይስ አላደረግሽም ነው ጥያቄ። እሷ እንዳሰማ እሺ፣ በዚህ ቃል ግባልኝ አንተ። አትሰማም? እሺ ቃል ገባሁልሽ እኮ በቃ ለሷ አሳልፈህ አትስጠኝ እባክህ። እሺ ያለውን ነገር ትደብቅልኛለህ? ቃል ትገባለህ? ቃል ገባሁልሽ። እሺ በቃ አድርገናል። ውሻ የምን አይነ ፈለስት ላይ ነበር ብልሽ ተጠቃሽ ልክስክስ። አይ የተቀናበረ እኮ ነው። አንተ እኮ ይሄው አድርገናል አለች እኮ። አይ እሷም ትዳር እንዳይበተን ብላ ነው። ትዳር እንዳይበተን ነው ወይስ አድርገሽ እንዳይበተን ነው? አንተ ይሄው ለያስኩት ማለት ነው። ከነ ምልክቱ ልንገር፣ ትዳር ይበተናል። ከነ ምልክቱ ልንገር ስትልህ እንደነበረ እኛ ልንረዳ ነው። ፔሬድ ቀርቷል ስትልህ ነበርኩ። ውሸት ነው ይሄ? አይ ተቀናብሮ ነው የሚሆነው። ውሸት ነው ወይ ይሄ? ውሸት ነው። ውሸት ነው። እኔ በሰዓቱ ማንናንትና እነሱ በሌሉበት በሰዓቱ ይመጣል። ሰራተኛዋ በሌለችበት ሚስት በሌለችበት ገብተህ እዚህ ቤት የሆነ ነገር አላደረክም መሰለህ። ውሸት ነው። ነግራ ነው ራሷ ይሆናል። ማንም ራሷ ነግራ ይሆናል። እንዴት አመነች? ተነጋግረናል። ያሳየው ቪዲዮ ታዲያ ምንድን ነው? እሱማ ተቀነባብሮ ነው። እሱ ተቀነባብሮ ነው። እሺ አዎ ነው። ግን የሚፈልገው እንድስጥ እባክህ። አርጋና አላረክም ነው ጥያቄ። አርቅ ያለው ውሻ ሚስጥር አታውጣብና በቃ እሺ ሆነ እኮ ምን እሺ
ምን ፈልገሽ ነው ይሄን ያደረግሽው? እህትሽ እኔ ከትምህርት ቤት ስመጣ እንድናግዛት ነው። ማን ይረዳታል? እኛ ነው ያለነው እኮ ቤት ውስጥ። የምትረዳት በገለዋ ነው። አንቱሻ ዩኒቨርሲቲ ተማሪ ናት። ፀጉር ያስፈልጋታል፣ ሂውማን ሄር ያስፈልጋታል። እሱን ነው እኮ ነው 5000 ብር ምናምን አንዳንድ ነገር ሰጣታለሁ ለታክሲ ምናምን። እሱ ነው እኮ ሌላ እሷ እንዳትቸገር ነው። አንተ አትልከስከስ፣ አልከስከስ አትልከስከስ እያልኩ ነው። ከሚስትህ ጋር እንዴት ነው ይሄንን የፈለከው ነው? ከፈለገች ትስማች አሮጊት እኔ አገባሻለሁ ነግራ ነው አሱ እንጂ እኮ ለምን ነው እሷ የምትነግረኝ? ይሄ እኮ የያዝኩት ማስረጃ ሙሉ ማስረጃ ነው። ብሯን ሷት ይሆናል አይሰጧት ምናልባት አላቅማ። ለምን ነው እሷ የምትነግረኝ? አንቺ እንተዋወቃለን? አንቺ ታውቂያለሽ ከዚህ በፊት? በጭራሽ ንገሯት አይደል? በጣም ወደ መፍትሄ ሄድልን። በእናትህ አትተኛ እኮ በቃ ተወኝ በእናትህ። ብዙ ነገር እኔ ግፊት አለብኝ፣ ይጥለኛል፣ ሞት እችላለሁ፣ ሰበብ ሆንብሃለሁ። ተወኝ፣ ሞትብሃለሁ። ድንገት እዚህ ብሞት ሌላ ልጆቼ ማሳደግ አልችልም። እንዳንተ አይነት አባት አውልንስ ምን ያደርግላቸዋል? ሚልከሰከስ ሚስቱን ትቶ ከሚስቱ እህት ጋር ልትማር ከመጣች ሴት ጋር ሚልከሰከስ አቅም እኮ ነው የሌላቸው እኮ። ላግዝ እኮ ነው። ስለምን ማግዝ ነው የምታወራ ሰውዬ? ዩኒቨርሲቲ ተማሪ ናት። ጤነኛ ነው አይደለም? እና ምንም ነገር ቢያስፈልጋት በገሏ ነው የምታደርግላት? ዝም ብለህ ማግዝ አትችልም? አቶ አደን እኮ ሄሎ መዋደድ ያለ ነው መቼም። አንተ ገጥሞ አያውቅም? ሚስትህ እያለች ነው ከሚስትህ ጋር የምትዋደደው? እኮ ሌላ ልጅ መውለድ ሌላ ነው፣ መዋደድ እኮ ራሱን የቻለ አንድ ነገር። ምን አስበሽ ነው አንቺ ይሄን ያደረግሽው? እኔ እንኳን ይሄ ዓላማዬ አልነበረም። መጀመሪያ ላይ ከቤተሰቦቼ ከክፍለ ሀገር ነው ያመጡኝ። የድሀ ቤተሰብ ልጅ ስለነበርኩ እነሱ ደህና ነው፣ ኑሯቸው ትንሽ ይሻላል። ወደ አዲስ አበባ ይዞ ይመጣ። እሺ። እና እሷም ነው እህቴ ያለችኝ። ከእናቴ ጋር ተደዋወሉ፣ ያለውን ነገር አስረዳቻት። በቃ እሺ ችግር የለውም ወስዳታለሁ፣ አስተምራታለሁ ያለች። ከዛ በኋላ መጣሁ። እሷንም ቤት ውስጥ እየረዳኋት እኔም ስራዬን እየሰራሁ፣ አጋጣሚ እሷ ትምህርት ቤት በሄደችበት ሰዓት እሱ ደግሞ ወደ ቤት ይገባል። ሰራተኛዋ ወጣ ባለችበት ሰዓት እኔና እሱ ሰዓታችን ይገጣጠማል። ይደውልልኛል፣ እመጣለሁ ወደ ቤት። ከዛ በኋላ እዚህ ቤት ውስጥ ነው የምትኖረው አይደል? አዎ። እሺ። እና እንደዚህ እየኖር በመሀል እንደዚህ እኔ ስራ እየሰራሁኝ ወደ ጓዳ ስገባ ወደ ጓዳ ይገባል። ቁጭ በል። ስወጣም ይወጣል። ጓዳ ምን ሊሰራ ነው የሚገባው? ማግዛት ነው። ምን ልታረጉ ነው የሚገባው ጓዳ? እኔ አላውቅም። ብቻ እንዲሁ እያለ ስገባ ይከተለኛል፣ ስወጣም እንደዛ። እና እያለ ይሄ ነገር በቃ ተደጋገመ። እና በቃ ስነ ስርዓት ያዝ። በቃ ብዙ አታታ ስነ ስርዓት ያዝ። የሆነው ነገር ነው ያለው። አይ በቃ እንገራውና ስነ ስርዓት ያዝ ያልኩ። እሺ አይደለም አዳምጠና እየረገጥኩ በቤታችን መተህ እኮ ነው የምትደበድበው። አይ ያለውን ነገር ልንገረውና ከዛው እሷ ይኸውልህ እያወራች ነው አይደል? ስነ ስርዓት ያዝ። ቀጥይ። ለእሷ እንደማይነግራት እኮ ቃል ገብቷል። ይሄ ነገር በማለት ምንም አይፈጠርም አይደል ከዚህ በኋላ። እና ያለው ነገር እንደዚሁ እየረዳሁኝ ወደ እንዴ እየሰራሁኝ እያለ ምን ያደርጋል ይገባል። የኔ ውድ በቃ ከመጀመሪያ በተለየ ፍቅር ምናምን ይሰጠኛል። ይነካካሽ ነበር ሰውነትሽን? አዎ ይነካካኛል። ለምን ምትነካካል? እሺ ቀጥይ። ይገባሃል እኮ አንተም እኮ ብዙ ላይ ማሳለፍ ይሆናል። ኧረ እባክህ ስንት አጋጣሚ ነው ትረዳለህ። አሁን ወደሚሆነው ነገር ልግባና ቀጥይ። ሰውነና የሚገጥም ነገር እህቴ በሌለች ሰዓት ደግሞ እየደወለ እንዴት ነሽ ስራው ኧረ በቃ ዝም በቃ እንዳይከብድሽ ቆይ ላግዝሽ እያለ ይገባል። አይቶ ችግር የለውም ስለም አይተውም ትንሽ ያግዛል። በዛው ደግሞ በቃ ሌላ ነገር ስወጣ ደግሞ ይስመኛል እያለ ይሄ ነገር በቃ እየቀጠለ አሁን ወደዚህ ደረጃ ደረስን። ሌሊት ስማኝ፣ ችግር የለውም አንቺን ቆይ አዳምጭሻለሁ። ሌሊት በር እየቆለፍክ ሽንቴ ልሸና ነው እያልክ የምትወጣ የት ነው? ያው እሷ ጋር ነው። አንተ ከነገርከኝ አሁን እኮ እኛ ምን እንልሃል እኮ አሁን የሚፈለገውን ነገር እኛ እሷ ጋር ነው የምትሄደው? ያ የት ሄዳለሁ ብለህ ሽና የምትገባው ምን ልትሰራ ነው? ላግዛት ነው። ማንን? እሷን ላግዛት ነው። ለመነካካት ነው የምታግዛት? እንደዛማ ለምን ትለኛለህ? በቃ ተወኝ በእናትህ እስቲ ተወኝ። ምን አይነት ወራዳ ምን ሚስትህ ምን አጉድላብህ ነው? በቃ ይፈጠራል፣ ህይወት ነው ይፈጠራል። በቃ ተፈጥሯል ያለው ነገር በቃ ይሁን። አሁን እንደሰማሁ ነው በቃ ሌላ አዲስ ነገር የለውም። ስለዚህ ተወኝ። ቆይ እንደኔ እሺ አንድ ጥያቄ አለ።
ወይም ደግሞ በቃ ተግባብተናል አይደል? ተስማምተናል። ኧረ እኔ ልሂድበት በእናትህ በጣም ስራ ቁጭ በል። አዳምጠኝ። ለምን አትጋቡ ሁለታችሁ? ልጆቻችን እንዴት አድርገን የራሷ ጉዳይ ቻሮዲ ስትል አልነበረም? ስለዚህ እቺ ልጅ እያታለልክ ነው ይሄን ሁሉ ነገር ስታስደርጋት የነበር እያታለልክ በገንዘብ ለማገዝ ነው መቼም ለማገዝ አስቸግሮሽ ነው ለመጀመሪያ ጊዜ ይሄንን ያደረግሽው? በፍላጎትሽ ነው? ለመጀመሪያ ጊዜ እንኳን እንደነገርኩ ነው እና እያለ ይሄ ነገር ሲቀጥል በዚሁ እንትን አለና ስልክ ይደውልልኛል እሷ በሌለችበት ቻሮጊት ወጣች። ጥያቄው በፍላጎትሽ ነው ወይስ ሳትፈልጊ ነው ይሄን እንደዚህ አይነት ነገር ውስጥ ያስደረግሽ? ፈልገሽ ነው? በፍላጎት ነው። እንዴት ነው ያሰብሽው? ሲጀመር እንዴት ነው ያሰብሽው? እያማለለኝ በቃ እኔ አላሰብኩም። በርግጥ እንደዚሁ ሁሌ እንትን ባለ ቁጥር በቃ ተላመድኩት። የትሽን ባል እንጃ እኔ አላውቅም። ብቻ እኔ ምን የተወራዳ ነሽ? እኔም እንዴት እንደገባሁበት ግራ እየገባኝ። አይ አንተ እሺ ስላልከን እኮ ነገሮች የምታስተካክል ከሆነ እውነቱን ልንገር፣ በቃ ታማልላለች። ልጅ ናት። በቃ እኛ ስተሰርተናል ከትዳሬ እንዳይፈርስ ከተቻለ ነው። አሁን እኮ ጥያቄ የሆነብኝ ግን ላይኖራት ይችላል እኮ ካሜራማን ማቴሪያል ይኖራል አይደል? ዩሪን ቴስት አስደረግልኝ የእርግዝናሽ። እሺ ሳትወጂ በግድሽ የእርግዝና ቴስት ታደርጊያለሽ። ቀዴና በሽጭ ቀዴ ነውጭ። እሺ ወጣለሁ። ቀዴ ሰዳ ሰዳ ካሜራማን ይኸውልህ እንደ ጽድቅ አታውራኝሽ፣ እንደ ጽድቅ አታውራኝ። ማፈር ነው ያለብህ። ወንድ ልጅ እኮ አሁን ብታረግዝ ምን ልታረግ ነው? ኧረ አይሆንም። እንዴት ይሆናል? ምን ልታረግ ነው? አይ ድንገት አንዳንዴ ይቆያል እኮ። አይ እንደው አርግዛ ቢሆን ምን ልታስደርግ ነው? ልታስወርደው? ኧረ አስወርደዋለሁ። ኧረ በእናትህ አንተ እንዴት ነው የምታስበው? ማስወርድ ነው እንጂ ትዳሬ እንዴት እበትናለሁ? እንዴት አድርጌ ልጆች አሉኝ እኮ እንዴት አድርጌ ነው? ኧረ አልችልም። እባክህ እንደዚህ አታሳብ። እንደ ሰይጣን ሀሳብ አይግባ። ምን ሆነህ ነው እንደዚህ? በጣም የሰው ውሻ እንደሆንክ እነግርሃለሁ አሁን እውነቱ ስለተነጋገርን እኮ ነገር እንዴት ላድርግ ብለህ ነው? ልጆቼን ልበትን? ትዳሬ ይቅርታ እጠይቃለሁ። አጥፍቻለሁ። ቁጭ በል ዝም ብለህ ይሄን ጉድ ነው። አምጣልኝ። በስመ አብ አቤት ጉድ ነው ተጠሩ። ኧረ እባክህ እውነትን ነው። እንዴት ነው እሱ ማለት ምን ላይ ነው የሚያሳየው? መንጉር ነው ምንድነው? እዚህ ጋር ነው። በቃ ተይው ትጨነቅ እንጂ በቃ ምን ነው ዝም ምን ታውቃለህ? አይ በቃ ቆይ አንቺ ዝም በይ በቃ ተይው በቃ ችግር የለም ቁጭ በይ ቆይ አንቺ ቆይ ቁጭ በይ ከሌላም አይደለ ቁጭ በይ አንቺ ትገታች ነሽ ህይወት የተበላሸ ምንድነው ማለት ነው? በእናትህ እስኪ ራሷ እኮ ነፍሰ ጡር ናት። ተዋት እስኪ ውሽ ተዋት በቃ ተዋት በእናትህ ወራዳ እንዳንቺ አይነቱ ወራዳ ነው። ሰውን ያሰዋል ውሻ ደግሞ ስታለቅሽ አታስመስይ አታፍሪ። ይሄ እኮ ከዚህ በኋላ የራሴ ህይወት ነው። ምን አይነት ኑሮ ነው? እናስወርደዋለን። ተዘነ በቃ እናስታውቃለን። ንገራት እንጂ አሁን ደቀደ እንዳትተው እናስወርዳታለን አይደል? ንገራት እንጂ በቃ እናስወርደዋለን። እኔና አንቺ ተነጋግረን በሽታ ይወረድብሽ። በሽታ አንተ ላይ ምን መሰለህ፣ አንተ እኮ አሁን በህይወታችን ውስጥ እየገባህ ነው። እኛን ማስተካከል የምንችለው አይደል? የእኛን ህይወት መመራር ራሴ ነኝ እኔ ነኝ። እሺ ሁለት ፀጉር ታላቅና ታናሽ እህት ተግባብተን እኮ ነው። የምን አባ መግባባት ነው? ወንድ አሰዳቢ በፈጣሪ ትየና አስገባልኝ።
ተነጋግራችሁ ነው ያመጣሽው? በምን ምክንያት ያመጣሽው? ይቅርታ አድርጊልኝ፣ በቃ ይቅርታ አድርጊልኝ። ምን ጎልናት ነው ለመሆን ይሄን ድርጊት የምታደርገው? እንደውም በፍጹም ይቅር አልልህም። እንዲህንማ በጣም አስጸያፊ ነገር ነው። እኔ ለቤቴ ለትዳሬ ለጎጆዬ ምን ጎደለኝ? ምን አሳጣው? እንዴ ምን ሆነ ነው ለመሆኑ በስተጀርባ ያስጸያፊ ነገር የምታደርገው? በፍጹም እኔ ይቅር አልልህም፣ በፍጹም እንዴ ማይሆን ነገር ነው። እንደውም ልቀቀኝ። ኧረ በስመ አብ በቅድስት ሚካኤል ማይሆን ነገር ነው። እኔ ጭራሽ እንደዚህ አይነት ድርጊት ታደርጋለህ ብዬ እኔ አትያዘኝ ወደዛ። በጣም አስጸያፊ ነህ እንዴ! በስመ አብ ይቅር ይበል በቅድስት ሚካኤል። ልቀቀኝ! ኧረ ዞር በልልኝ ወደዛ። እንዴ ምን አነሰ? ምን ጎደለ? ምን ጎደለ? ምን አንተ ነው ለመሆኑ? አንቺስ ምን ሆነሽ ነው? መልሽ እስቲ መልሽላት። ምን ሆነሽ ነው? እኔ ያመጣሁሽ ለዚህ ነው ወይ? ለእንዲህ አይነት ነገር ለብልግና ነው ያመጣሁሽ? ጭራሽ ቤቴን ልታፈርሽ ነው እንዴ? ትዳሬን ልታፈርሽ ነው? ቁጭ በል ይኸውልህ፣ እየጠየቀች አይደል? መልስላት እንጂ የምታደርጊው ምን አይነት ድርጊት ነው የምትፈጽሚው? እህትሽ ላይ እስቲ ያደረግሽውን መልሽላት እስቲ። ጭራሽ ባሌን እኔ የእህትሽን ባል የማይሆን ነገር የማይደረግ ነገር ውጭ መስጠፋ ካሰኘሽ ከፈለግሽ ታደርጋለህ። እንዴት እንዲህ አይነት ነገር ታደርጊያለሽ? ደግሞ ገና ተማሪ እኮ ነሽ። ጭራሽ ያጠፋኸው አንሱ፣ እንደው ጭራሽ ያጠፋኸው አንሱ። ምን አይነት ድርጊት ነው የምታደርገው? ጭራሽ የሰራኸው እኮ አንተ አስጸያፊ ነገር ነው። ጭራሽ እኔን ልመታኝ ነው እንዴ የምትነሳው? በልጆቻችን ምን አይነት ነገር ነው የምታደርገው? ረጋ በል እያልኩ ነው። የህግ ያለው ውሸት ነው። ይሄ ሰውዬ ቤት መጥቶብን ነው ሴጣን መታብን። በጣም ያሳዝናል። ነፍሰ ጡር ናት፣ ነፍሰ ጡር ናት። ይሄን ስትነግርሽ እያዘንኩኝ እባክህ አንተ ሰው እንደዚህ አይነት ነገር አይነገርም። እባክህ አንቺ ምን አይነት ሰው ነሽ? ዘር አሰዳቢ ነሽ አንቺ፣ ዘር አሰዳቢ ባለጌ ቆሻሻ። እባክሽ ይቅርታ አድርጊልኝ። በቃ አይደለም። ይኸውልሽ በቃ እኔና ጭቃ ነው ልብስሽ እንመጣለን። አብረን ተከራይተን እንኖራለን። አትጨነቂ። በቃ ልብስሽን አዘጋጅ። በቃ የሰው ቤት ትዳር ብታፈርሺ ልብስሽን አዘጋጅ። እንከራያለን። ድሮስ ምን አድርጋልኝ ነው? ለልጆች ብዬ ምን አድርጋልኝ? ከእሷ ጋር እንደሷ አጣፈጠኝ። ጭራሽ አታፍርም? ደግሞ አፋልህ አርጅታለች እኮ እስኪ አንተ ሽበትህን ይኸው ስንት ነው እድሜ? ተይው በቃ እንሄዳለን። አሳፋሪ አስወርደን እንኖራለን። አንተም ደግሞ ያረጀሁኝ እንደውም ኑሮ አያገባኝም። ለቤቴ ስርዓት ለምትናገረው ነገር ስነ ስርዓት ይኖር። ትዳሬን ስርዓቴን ልጠብቅ ብዬ ነው የምለብሰው። እንደውም አንቺ አትመችኝም። ከታች ላይ ድረስ ነገር ቁንጣ ቢለብስ ነው የምትፈልገው ልጆች እናት እኮ ነው። አንተ እኮ ማለት ነው ያልገባህ ነገር ስላለ ተነሳው ነው ቀጥ ብለህ አንተ ልብስሽን አዝናኝ። የት ነው የምትሄደው? ያሳዝናል በጣም። የተረጋጊ እባክሽን። የት ነው የምትሄደው? እስቲ መልሽላት እስቲ። ከባሏ ስላደረገች መልሽላት። ተያት አሮጊቷና ተያት መልሽላት። አይደለም እንደሱ አይደለም። ገደላችሁ እኮ ነገርኩ። እንደማንነግረኝም ሰው እየተመታ ሄደ። ያዘው ለህግ አቅርብልኝ፣ ለህግ አቅርብልኝ። እባክህን እሺ አትንካኝ፣ እባክህን እንዳያመልጡ ለህግ አቅርቡልኝ። በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው በእውነት ለህግ አቅርቡልኝ። ሀገር ያለው ወይ ትዳሬ ወይ ጉጂ ወይኔ ልፋቴ ድካሜ እኔ እከሳቸዋለሁ። አሁን እዚህ ጉዳይ የበደሉኝ በደንብ በጣም ከባድ ነው። እከሳቸዋለሁ። ህግ ቦታ ነው የማደርሳቸው። የሰራነውን ስራ በቃ እናስረዳሽና እከሳቸዋለሁ። እኔ በጣም ነው የበደሉኝ። በጣም ትዳሬ ጉጂ ልፋቴ ድካሜ እኔ ከሳቸዋለሁ። መቼም አለቃቸውም። ወይኔ
ረጋ በሉ። እኛን ስራችን እንዴት መስራታችን እንዴት ልንገርሽ? ካልተረጋጋሽ እንዴት ማሳወቅ ይችላል? ካልተረጋጉ እንዴት ማሳወቅ ይችላል? ኧረ በቃ በእግዚአብሔር በቃ ረጋ ይበሉ። አሁን እኛም የሰራነውን ስራ ላስረዳ፣ እርስዎም ረጋ ብሎ ያዳምጡ። ረጋ ይበሉ እባክዎት። ትዬ ረጋ በይ እንጂ ትታመሚያለሽ። እንደዚህ ከሆነ ያምሻል። ረጋ በይ በቃ ትዬ አሁን አዳምጪኝ። ይኸውልሽ አንቺ ጠንካራ ነው መሆን ያለብሽ። እነዚህ ልጆች አሁን ማን ያሳድጋቸዋል? የእርስዎን ጥንክርና ነው የምንፈልገው። እንደዚህማ ከሆነ እኮ ቀድሞ እርስዎ መጥፎ ነገር ሊገጥመዎት ይችላል። በፈጣሪ አልቅሱ። ኧረ በፈጣሪ አልቅሱ። በቃ በጣም ያሳዝናል። አውቃለሁ ያሳዝናል። ይኸውልሽ ችግር የለውም ፈጣሪ እንደፈቀደ። ጭራሽ እኔን ተጋብተን እንኖራለን ሲል አልተለያየሽም? ረጋ በይ በቃ እኮ ተጋብተን። ይሄ ጉድ ነው። በጣም ነው የሚያሳዝነው። ኧረ ትዬ በፈጣሪ ረጋ በይ በቃ። ምን አይነት ዘመን ላይ ደረሰን? እንደው ወይኔ ያሳዝናል እሱ ነገር። በቃ ትዬ በቃ ይኸውልዎት ክስ መክሰስ ይፈልጋሉ አይደል? አዎ በሚገባ መጣ ይክሰሱ። እሺ ረጋ ይበሉ። እነዚህ ልጆች አሁን መጠንከር ነው ያለባቸው። እሺ ልጆቹን አሁን አንቺ እንደዚህ የሚሆንሽ ቢያዩ ምን ሆነ ነው እናታችን ብሎ ይጨነቃሉ። ከዛን ለይቅርታ ልብ ካለሽ ይቅርታ ነው የሚቀድም ለሰው ልጅ። ይሄ ግን የእርሷ ሀሳብ ከሆነ ነው። እኔ ይቅርታ ካላረግሽ ብዬ አንቺን እኔ መጫን አልችልም ትዬ መጨረሻ ከሳቸዋለሁ። በቃ እንደዛም ከሆነ ረጋ በይ በቃ። ከትዳሩ ላይ ትዳር፣ በእህትሽ ላይ ልጅ ማስረገዝ ይሄ ሁሉ ወንጀል ነው። ባድጉዳት ረጋ በይ። ጭራሽ ሊመታሽ እንኳን እየመጣ አይተሻል። እንግዲህ ረጋ በይ። ሰው ባይኖር ይመታሻል። ይህንን ጥያቄ ብቻሽን ብታነሽለት። ለዛም እኛ ደርሰን ይህን ሁሉ ነገር አጣርተናል፣ ለፍተናል። ልፋታችንን ደግሞ ገደል አታስገቢውት። እሺ ከዚህ በኋላ ማልቀስ ምናምን የሚባል ነገር የለም። በእግዚአብሔር በቃ ረጋ በይ በቃ እናቴ። ይሄ ባለጌ ሰው ብልግና ነው ሲሰራ የነበረው ቤትሽ ውስጥ። በቃ በገንዘብ እያተለለች ልጅ በገንዘብም እያተለለ ሊሆን ይችላል እንደዚህ ሲያስደርጋት የነበረው። ገብቶሻል? ስለዚህ አሁን መረጋጋት ይሄናል። መረጋጋት እባክሽን በፈጣሪ ረጋ በቃ። ክስ መጣሽ ክሰሽ። ህጻናቶች በሰላም ይደጉ። ማገዝሽ ምንም ነገር ካለ ከጎንሽ ነኝ እስከ መጨረሻው። ሲሆን ለእነሱ አታንሽም። የሚያንስ ነገር ግን ካለ እኔ ያለው ቃል ነው፣ ቃል እገባለሁ። በዚህ እድሜ ሁለት ፀጉር ይዞ የማገጥ ባደረሽባቸው ውስጥ ጥርጣሬሽ ልክ ቢሆንስ? ሰራተኛዋን እግዚአብሔር ይስጥሽ ባት። እኔ ብዙ ነገር ጠይቃታለሁ ሰራተኛዋን ትናንትና ሁሉ ነገር ነው የነገረችኝ። እንደሆነው ነው ደግሞ የሰራነውም እኛም ተነጋግረን ያደረግነው ነገር ትክክል ነው። ይሁን ትፊት እውነቱን የተናገሩት የተወጣጣው ነገር እውነት ነው። በቃ አንቺ የሚያልሽው ነገር እሷም የጠረጠረችው ትክክል ነው። በቃ ስለዚህ መጠሽ ክሰሽ። እሺ በጣም ጥሩ። ውድ ተመልካቾች እንግዲህ ያው እንዳያችሁት ነው። በጣም አሳፋሪ ነገር ነው። እንዳወጣህልኝ በጣም ነው የማመሰግነው። አሜን አሜን። እሺ እናቴ እግዚአብሔር ይቆምላችሁ። አሜን አሜን። ስለ ህግ ስለ ፍትህ ስለቆማችሁ አሜን በጣም አመሰግናለሁ። አሜን። እናመሰግናለን። ተመልካቾች እንግዲህ እዩት፣ ሰው እንደዚህ ሲያደርግ ነገም በእኛ ላይ ይሄ እንዳይፈጠር ልጆቻችን በሰላም እንዲያድጉ ብላችሁ እንደዚህ አይነት ነገር ላለመፈጸም ሞክሩ። በጣም ብዙ ነገር ነው የሚያው በትዳር ውስጥ። እባካችሁን ባለትዳሮች ደግሞ ተጠንቀቁ። ቀድማችሁ ነገሩን ለማወቅ አሁን የተጀመረ ነገር አይደለም፣ ለረጅም ጊዜ የተጀመረ ነገር ነው። 2 ዓመትና ከዛ በላይ የሆነው ግንኙነት ነው የዚህ ልጅና የዚህ ሰው ግንኙነት። ስለዚህ እባካችሁን ትዳራችሁን በሰላም አስቀጥሉ እንጂ እንደዚህ አይነት ነገር ውስጥ አትግቡ። ምክንያቱም ይሄ ቤተሰብን ያፈርሳል፣ ራስንም ይጎዳል። አሁን እንደዚህ አድርገው እነሱ ሰላምስ ያገኙ ይመስሏችኋል? ያገኙም እኮ ብቻ ያው ምን ልበላችሁ፣ እንደተለመደው እነዚህ ሰዎች በወንጀል ይከሰሳሉ። ምን አይነት ህይወት ነው ከዚህ በኋላስ ምን ሆነ? ረጋቤት እባክሽ ኧረ በእግዚአብሔር እንደዚህ አይባልም። እንደዚህ የስራውን ይከፍለዋል። አንቺ እንደዚህ ያለቀስሽበት የስራውን ፈጣሪ ይሰጣል። በበደለሽ ልክ ልጆቹ ምንም አይሆኑም፣ የኛም ኃላፊነት ናቸው። በጭራሽ ለምን ትምህርታቸውን ያቋርጣሉ? ሁሉም ነገር ወደ እሷ ነው በቃ የሚያስበው። አይ ረጋቤ እባክሽ። ስለ ቤቱ፣ ስለ ትዳሩ፣ ስለ ልጆቹ እንደዛ ብለሽ ካሰብሽ እኔ እናት
2 ቀን 3 ቀን ሳትከሺው ቆይ። መስተሽ መክሰስ በምትፈልጊ ሰዓት ክሰሽው፣ ካልሆነ አይከሰስ ይቅርታ አደርግለታለሁም ካልሽ የራስሽ ምርጫ ነው። እውነቱን ግን አይተሻል፣ ሰምተሻል። እንግዲህ ከእህትሽም እኮ አስረግዟል። ይሄንንም አስቢ በቃ። ስለዚህ ከራስሽ ጋር ተመካከሪ፣ የቤተሰብሽ ጋር ተመካከሪ። ይሄንን ማለት ነው የምፈልገው። ተመልካቾች እንግዲህ ያው እንዳያችሁት ነው፣ እነዚህ ባለጌዎች ተጋልጠዋል። ነገም ሌሎች ባለጌዎች ያው አይጠፉም። እንደዚህ የምታረጉ ሰዎች ግን ረፉ። ነገም ወደ እናንተ ነው የምንመጣው። አዎ እንመጣለን፣ ቀስ እያልን ወደ በየቤቱ እያንኳኳን እንመጣለን። እንደዚህ የምታረጉ ሰዎች ካላችሁ እሱ ነው ማለት የምፈልገው። ተመልካቾች ላይክ፣ ኮሜንት፣ ሼር እንዳይረሳ። አሁን ደግሞ ሄደን እነዚህ ማስረጃዎች ለህግ ማቅረብ ስላለብን እዛ መሄድ አለብን ማለት ነው። ሁልጊዜም አብራችሁን ስላላችሁ እጅግ ከልቤ አመሰግናለሁ። አብራችሁ የሚሰሩ ክሮዎችን አመሰግናለሁ። የህግ አካሎችን አመሰግናለሁ። ለምንድን ነው ካሜራ ውስጥ የማይገቡት ትሉኛላችሁ ሁልጊዜ በኮሜንት። ያው እዚህ ጋር መግባት ስለሌለባቸው ነው። ከጎን የሚያግዙን ነገር እንዳለ ሆኖ ደግሞ የኛ ሪስክ ይበቃል እንጂ እነሱን በቤተሰባቸው ላይ በልጆቻቸው ላይ ሌላ ሪስክ እንዲደርስባቸው አንፈልግምና በካሜራ ያው አስፈላጊ ከሆነ አንድ ቀን ሊገቡ ይችላሉ። ከዛ ውጭ ግን አስፈላጊ አይደለም። ኮሜንት ስለምታረጉልኝ ነው ይሄንን የመለስኩላችሁ ተመልካቾቼ። ቀጣይ እንግዲህ እንመጣለን። ላይክ፣ ኮሜንት፣ ሼር እንዳይረሳ ብያችኋለሁ። ሰብስክራይብ እንዳይረሳ። እንግዲህ እስከ ቀጥለው ጊዜ ድረስ በያላችሁበት ሰላም ነው።